ሰላም ጤና ይስጥልኝ የኢትዮ አምባ ቤተሰቦች የሰዓቱን መረጃዎች ይዘን ቀርበናል። የቴዲ አፍሮ የግል ስቱዲዮ በኃይል መሰበርና ብርበራ እንደተደረገበት ተነገረ። በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሻገሩ ተረጋግጧል። የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብረው በመግባታቸው የዓይን እማኞችና የቅርብ ምንጮች አረጋግጠዋል። የኃይል እርምጃ የተፈጸመው ትናንት ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ሲሆን ታጣቂዎቹ ወደ ስቱዲዮ ጥሶ ለመግባት የህንጻውን ጥበቃ ዘበኛ በከፍተኛ ሁኔታ መደብደባቸው ተገልጿል። የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎች የሥራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱን የፍትህ ስርዓትና የዜጎች ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆኗል። ከዚህ የኃይል እርምጃ ባሻገር የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘትና የተወሰዱት ንብረቶች ጉዳይ ነው። ይህ ስቱዲዮ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት፣ የፈጠራ ስራዎቹን የሚያዘጋጅበት፣ ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና የግጥሞቹን የሚገኙበት እንዲሁም አዳዲስ ሐሳቦቹን የሚጽፍበት እጅግ ሚስጥራዊና ጥብቅ የጥበብ ማህደር እንደሆነ ተነግሯል። በስፍራው በርካታና ውድ የሆኑ አእምሮአዊ ንብረቶች የሚገኙ ሲሆን አሁን በወጡ አዳዲስ መረጃዎች መሰረት ሰብረው የገቡት የፖሊስ አባላት ከስቱዲዮ ውስጥ 2 ላፕቶፖችን፣ ስፒከሮችን፣ የሙዚቃ ማቀናበሪያ መሳሪያዎችን እንዲሁም የተለያዩ የስቱዲዮ ዕቃዎችን መውሰዳቸው ተገልጿል። እነዚህ የተወሰዱት ላፕቶፖችና ማቀናበሪያ መሳሪያዎች የድምፃዊውን አዳዲስ ስራዎችና ሚስጥራዊ የጥበብ ማህደሮች የያዙ በመሆናቸው ድምፃዊው አእምሮአዊ ንብረቶች ላይ የተደቀነውን አደጋ በእጅጉ አጉልተውታል። የህግና የጥበብ ዘርፍ ተንታኞች ይህንን ክስተት ተራ የንብረት ዝርፊያ ወይም ብርበራ አድርገው አይመለከቱትም ተብሏል። ከሰሞኑ የቴዲ አፍሮ ምክትል ማናጀር ማህሌት ሰለሞንና የቅርብ ጓደኛ የሆኑት አቶ የሱፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ አሁን ደግሞ በድምፃዊ የልብ ትርታ በሆነው ስቱዲዮ ላይ የተፈጸመው ይህ ጥቃት ሆን ተብሎ የጥበብ ስራዎችን ለማሰናከል ያልወጡ ስራዎችን ለመውሰድና ድምፃዊ ላይ ከባድ የስነ ልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት መሆኑን አጥብቀው እየተቹ ይገኛሉ። መንግስትና የሚመለከታቸው የፌዴራል ፖሊስ አባላት የጥበብ ባለሙያዎችን አእምሮአዊ ንብረት ላይ ስለተፈጸመው አደጋና በህግ ስም ስለተደረገው የኃይል እርምጃ በአስቸኳይ ማብራሪያ እንዲሰጡ ጥያቄዎች እየተነሱ እንደሚገኙ ለማወቅ ተችሏል። መረጃው የሀበሻ ነው። ዳንኤል ክብረት የብልጽግና ፓርቲ እጩ ሆነው ለምርጫ ቀረቡ። በ6ኛው ዙር ጠቅላይ ምርጫ በግላቸው ተወዳድረው ፓርላማ የገቡት ዳንኤል ክብረት ዘንድሮ በሚካሄደው 7ኛው ምርጫ ግን ብልጽግናን ተቀላቅለዋል፣ እጩ ሆነው ቀርበዋል ተብሏል። በእርግጥ በ2013 ምርጫ ብልጽግና በአዲስ አበባ እጩ ያላቀረበበት የምርጫ ክልል ዳንኤል የተወዳደሩበት ብቻ እንደነበረ ተነግሯል። ምንም እንኳን የእንደራሴዎች መቀመጫን አሸንፈው በግላቸው ፓርላማውን ቢቀላቀሉም ቢያንስ አዲስ ማለዳ ተገኝተው በተከታተላቸውና በቀጥታ ስርጭት በተላለፉ መደበኛ ይሁን አስቸኳይ ስብሰባዎች ላይ ዳንኤል ጥያቄ ሲያቀርቡ አሊያም አስተያየት ሲሰጡ አልተስተዋሉ። ዳንኤል የብልጽግና ፓርቲ ፕሬዝዳንት፣ የጠቅላይ ሚኒስቴሩ የማህበራዊ ጉዳይ አማካሪ መሆናቸውም ይታወቃል መባሉ ነው የተነገረው። የባህር ዳር ከተማ ፖሊስ ደፍሮና ገሎ የተሰወረውን ግለሰብ ከትግራይ ፖሊሶች ተረከበ። በባህር ዳር ከተማ አሰቃቂ ወንጀል ፈጽሞ ተሰውሮ የነበረው በተደረገ ሰፊ ክትትል መቀሌ ከተማ መኖሩ ተረጋግጦ በቁጥጥር ስር የዋለው ተጠርጣሪ በዛሬው ዕለት በባህር ዳር ወንጀሉን በፈጸመበት ከተማ የከተማው ፖሊስ ተረክቦታል። በአንዲት ወጣት ላይ እጅግ አሰቃቂ ያስገድዶ መድፈርና የግድያ ወንጀል ፈጽሞ ሲፈለግ የነበረው ተጠርጣሪ ያምራል አለበል አለሙ በፖሊስ ብርቱ ክትትል ውስጥ እንደነበር መገለጹ ይታወቃል።
ተጠርጣሪው ወንጀሉን ከፈጸመ በኋላ ወደ ትግራይ ክልል በማብራት መቀለ ከተማ ለመደበቅ ቢሞክርም የአማራ ክልል ፖሊስ ባዋቀረው ልዩ የክትትልና የኦፕሬሽን ቡድን ሌት ተቀን ሲደረግ በቆየው ክትትል አማካኝነት መጋቢት 14 ቀን 2018 ዓመተ ምህረት በመቀለ ከተማ በትግራይ ፖሊስ እገዛ በቁጥጥር ስር ውሏል። የባህር ዳር ከተማ አስተዳደር ፖሊስ መምሪያ ወንጀል ምርመራ ምክትል መምሪያ አዛዥ ኮማንደር መኳንንት አድማስ እንደገለጹት የፖሊስ ተቋም የህዝብ ደህንነትን ለመጠበቅ የቆመ መሆኑን በማስታወስ የተጠርጣሪው አስነዋሪ ድርጊት ፖሊስን ተቋም በፍጹም እንደማይወክል በጽኑ አሳስበዋል። ድርጊቱ መላውን የክልሉን ህዝብና የፖሊስ ሰራዊት በእጅጉ ያሳዘነ መሆኑን አመላክተዋል። በአሁኑ ወቅት በምርመራ ክፍሉ ምርመራ እየተጣራ እንደሚገኝ የምርመራ ሂደቱ ተጠናቆ የፍርድ ውሳኔ ሲያገኝ ውጤቱ ለህዝብ ይፋ እንደሚያደርግ ኮማንደር መኳንንት አድማሱ አስታውቀዋል። አሜሪካ ኤርትራ ላይ የጣለችውን ማዕቀብ ልታነሳ የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል መንገዶችን እያሰላ መሆኑ ተሰማ። የፕሬዝዳንቱ አስተዳደር የአፍሪካ ጉዳዮች ከፍተኛ አማካሪ ማሱድ ብሎስ የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን የተወሰኑ ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለው ለውጭ ዲፕሎማቶች መናገራቸው ከባለስልጣናት መስማቱን ጠቅሶ ዎል ስትሪት ጆርናል ዘግቦታል። ሌሎች ባለስልጣናት በበኩላቸው አሜሪካ ከኤርትራ ጋር ግንኙነት ለማሻሻልና ማዕቀቦችን ለማንሳት የያዘችው እቅድ በግምገማ ሂደት ላይ መሆኑን መናገራቸው ዘገባ አመልክቷል። ፕሬዝዳንት ኢሳያስ አፈወርቂ ኤርትራ በፕሬዝዳንት ትራምፕ አስተዳደር ስር ከአሜሪካ ጋር ግንኙነቷን ለማሻሻል ፍላጎት እንዳላት በተደጋጋሚ ሲገልጡ ቆይተዋል። የቲያንስ አመራሮች የ17 ዓመት ጽኑ እስራት የ40 ሚሊዮን ቅጣት ተወሰነባቸው። የቲያንስ ኢትዮጵያ ቢዝነስ ኃላፊነቱ የተወሰነ የግል ማህበርና አመራሮቹ ለዓመታት ሲያካሂዱት በነበረው ህገወጥ ፒራሚድ የሽያጭ ስልት ጥፋተኛ ሆኖ በመገኘታቸው የፌዴራል ከፍተኛ ፍርድ ቤት የከበደ የቅጣት ውሳኔ አስተላልፎባቸዋል። ድርጅቱ የአልሚ ምግብ አስመጪነት ፍቃድን ሽፋን በማድረግ ከ2004 እስከ 2008 ዓ.ም ባሉት ጊዜያት ውስጥ ከ40 ሚሊዮን ብር በላይ ለግል ጥቅም በማዋል የሸማቾችን መብት በመጣስ በአቃቤ ሕግ ተከሷል። ተከሳሾቹ ግለሰቦችን በኮሚሽን ሽያጭ ወኪል ስም በመመልመል አዳዲስ ሰዎችን ወደ ሰንሰለት ሲያስገቡ የመኪና ሽልማት፣ የውጭ ሀገር ጉዞና ከፍተኛ የገንዘብ ጉርሻ እንደሚያገኙ በማታለል ሐሰተኛ ገለጻ ሲያደርጉ ቆይተዋል። ይህ ተግባር በንግድ ውድድርና ሸማቾች ጥበቃ አዋጅ እንዲሁም በወንጀል ሕግ የተከለከለ የፒራሚድ ሽያጭ ሆኖ በመገኘቱ ድርጅቱ በወንጀል የተገኘን ገንዘብ ሕጋዊ አስመስሎ በማቅረብ ወንጀልም ጭምር ተፈርዶበታል። በዚህም መሰረት ፍርድ ቤቱ አንደኛ ተከሳሽ ያንስ ኢትዮጵያ 20 ሚሊዮን ብር እንዲቀጣ ሲወስን አመራሮቹ ሚኒስተር ዲዮንግ ጋንግ እና አቶ ቴዎድሮስ በቀለ እያንዳንዳቸው በ17 ዓመት ጽኑ እስራትና በ10 ሚሊዮን ብር የገንዘብ መቀጮ እንዲቀጡ ወስኗል። ፖሊስ በአሁኑ ወቅት ሁለተኛና ሶስተኛ ተከሳሾች ባሉበት አድኖ በቁጥጥር ስር በማዋል ለማረሚያ ቤት እንደሚያስረክብ ጥብቅ ትዕዛዝ ተሰጥቷል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከአንድ ሳምንት በፊት ለአድማጭ አድናቂዎቹ ያቀረበው ኢቶሪካ የተሰኘው 18 ዘፈኖች የያዘው አልበም በዩቲዩብ ብቻ 87 ሚሊዮን በላይ እይታን አገኘ። ከአርቲስቱ ስራዎች ዳስጣል አንሳው የተሰኘው ዘፈኑ ብቻ ከ18 ሚሊዮን በላይ እይታን አግኝቷል። በኢትዮጵያ ኪነ ጥበብ ታሪክ ውስጥ በአጭር ይሁን በረጅም ጊዜ ይህን ያህል እይታ ኖሮት የሚያውቅ አልበም ይሁን በዚህ ልክ የተሰማ ድምፃዊ የለም። አርቲስት ቴዲ አፍሮ ከዚህ ቀደም
ኢትዮጵያ የተሰኘ አልበም በሲዲና በዓለም አቀፍ የሙዚቃ ማጫወቻዎች በሚሊዮኖች ኮፒ የተሸጠለት ቢሆንም በአጭር ቀን ውስጥ የዚህን ያህል ሰው አልደረሰም ነበር። አሁንም ድረስ ኢቶሪካ የተሰኘው አልበም በተለያዩ አካላት ዘንድ መነጋገሪያነቱ የቀጠለ ሲሆን አድማጩ በሚፈልገው አውድ ግጥሞቹ እየተረጎመ እያዳመጠ ይገኛል። አርቲስት ቴዲ አፍሮ ከዚህ ቀደም አልበሞቹ ሆነ የነጠላ ዘፈን ስራዎቹ ፖለቲካዊ፣ ሀገራዊ፣ ማህበራዊ ጉዳዮችን በስፋት በማንሳት የሚታወቅ ሲሆን በሚሊዮኖች የሚቆጠሩ አብረውት የዘለቁ እሱ ከማንም በላይ ድምጻችን ነው፣ የውስጥ ብሶታችንን በደላችንን የሚገልጽልን፣ የሀገራችንን ሁኔታ የሚያሳይልን ነው የሚሉ አድናቂዎች አሁንም አሉ። ከዚህ በተቃራኒ ደግሞ ቴዲ አፍሮ እንደ አርቲስት ብቻ ሳይሆን እንደ ፖለቲከኛ የሚቆጥሩ ስለ ኢትዮጵያ ያለውን የታሪክ አረዳድ አንወደውም፣ አግላይ ነው፣ ሁሌም አሉታዊ ነገር ብቻ ነው የሚታየው በሚሉ የሚቃወሙ በርካታዎችም አልጠፉም። ይህ ኢትዮ አምባ ነው። ሰናይ ጊዜን ተመኘ።